ሰላም ጤና ይስጥልኝ የሐሴት ስፖርት አድማጮች የሰዓቱን አጫጭር ስፖርታዊ መረጃዎች እየቀርብ ያለው አብራችሁ ይቆዩ። የአምስት ጊዜ የባላንድ ዶር አሸናፊው ኮከብ ክርስቲያኖ ሮናልዶ ክብረ ወሰኖች እየተከተሉት አሁንም መጫወቱን ቀጥሏል። ብዙ ክብረ ወሰኖችን የግሉ ቢያደርግም ባለው ስኬት የማይዘናጋ ሁሌም ለሌላ ስኬት የሚተጋ ኮከብ ነው። የፖርቹጋላዊ ኮከብ አልሸነባይነትና ታላቅነት ለብዙ ወጣት ተጫዋቾች ምሳሌ ከመሆን ባለፈ ከዘመን ዘመን የሚነገር ታሪክ ያለው ተጫዋች ከመሆንም ባለፈ አሸናፊነትና ተስፋ አለመቁረጥን የተላበሰ ድንቅ ተጫዋች መሆኑን በተደጋጋሚ እያሳየ የሚገኘው ክርስቲያኖ ሮናልዶ በታዳጊነቱ የገጠመውን የህይወት ፈተናና ውጣውረድ በጥረትና በታታሪነት በማለፍ ስኬታማ በመሆን ለብዙዎች አራያ በመሆን ሚሊዮኖች የእሱን ስኬት እየተመለከቱ ተስፋ የሚሰንቁበት ታዳጊ ተጫዋቾች ፈለጉን የሚከተሉት ታላቅ ተጫዋች ነው። ስፖርቲንግ ሊዝበን፣ ማንቸስተር ዩናይትድ፣ ሪያል ማድሪድ እና ጁቬንቱስ የነበረውን የንግስና ዓመታቱን ቋጭቶ ወደ ሳውዲ ካቀና በኋላም የእሱ የሜዳ ላይ ተግባር ጽናትና ስኬት እድሜን ቁጥር ያደረገው ኮከብ ጎል ከማስቆጠር ያገደው ነገር የለም። በሽልማት የታጀበ የእግር ኳስ ህይወት እያሳለፈ የሚገኘው ሮናልዶ ብሔራዊ ቡድኑን ለዓመታት በወጥነት በማገልገሉ ከፖርቹጋል እግር ኳስ ፌዴሬሽን የምንጊዜው ምርጥ ተጫዋች ሽልማትን በቅርቡ የተቀበለ ሲሆን ሌሎች አንድ ያሳክተው መገለጫቸው የሚያደርጓቸውን ታላላቅ ሽልማቶች ክርስቲያኖ ሮናልዶ ደጋግሞ አሳክቷቸዋል። ክርስቲያኖ ሮናልዶ የሳውዲን የእግር ኳስ አብዮት በመቀየር በርካታ ኮከብ ተጫዋቾች ወደ ሳውዲ ሊግ እንዲሄዱ ምክንያት የሆነ ለስኬትና ለማሸነፍ ሁሌ እንደ አዲስ የሚፋለም በፕሪሚየር ሊግ በላሊጋና በሴሪያ በመሳሰሉ የዓለማችን ታላላቅ ሊጎች ታላቅነቱን አስመስክሯል። ጥረቱና በራስ መተማመኑ እጅግ ልዩ የሚያደርገው ሮናልዶ ጠንክሮ የመስራት የስኬት እንዲሁም የሰብአዊነት ምሳሌ ነው። ትናንት ያገኘውን ተቆጥሮ የማያልቅ ስኬቱን ዘንግቶ ዛሬም ስራውን እንደ አዲስ የሚጀምር መሆኑ ደግሞ ይበልጥ ልዩ ያደርገዋል። በእግር ኳስ ህይወቱ እስካሁን ድረስ 962 ጎሎችን ያስቆጠረው ሮናልዶ ቀጣዩ ዓላማው ከሀገሩ ጋር የዓለም ዋንጫ ማሳካትና 1000 ጎል ማስቆጠር ነው። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ በቀጣይ የሚኖሩ ጨዋታዎች ሁሌም የፍጻሜ ናቸው ሲሉ ገልጸዋል። የውድድር ዓመቱ ሊጠናቀቅ 3 ወራት ሲቀሩት የምናደርጋቸው ጨዋታዎች ሁሉም ፍጻሜ ናቸው ሲሉ ፔፕ ጋርዲዮላ ተናግረዋል። አያይዘውም አንድ ጨዋታ ከተሸነፍን ከውድድሩ ፉክክር እንወጣለን፣ መልሶ ለማገገም እድል የለንም ብለዋል። የአውሮፓ ሻምፒየንስ ሊግ የጥሎ ማለፍ የመጀመሪያ ዙር ጨዋታዎች ዛሬ ጅማሯቸውን ያደርጋሉ። ጋላታሳራይ ከጁቬንቱስ ምሽት 2:45 ሲገናኙ፣ ቦሩሲያ ዶርትሙንድ ከአትላንታ፣ ሞናኮ ከፒኤስጂ፣ ቤኔፊካ ከሪያል ማድሪድ በተመሳሳይ ምሽት 5 ሰዓት ሲደረጉ የቤኔፊካው አሰልጣኝ ጆዜ ሞሪኒዮ ቡድናቸውን አስጠንቅቀዋል። ማድሪድን አቁስለነዋል፣ የቆሰለ ንጉስ ደግሞ በጣም አደገኛ ነው በማለት የቤኔፊካው ዋና አሰልጣኝ ጆዜ ሞሪኒዮ ቡድናቸው ለሪያል ማድሪድ ቀላል ግምት እንዳይሰጥ አሳስበዋል። የሻምፒየንስ ሊግ ንጉስ የሆነውን ሪያል ማድሪድ ያደረግነውን እናውቃለን፣ እነሱም ያውቃሉ ያሉት ሞሪኒዮ አሁን ቆስለዋል፣ የቆሰለ ንጉስ ደግሞ በጣም አደገኛ ነው ብለዋል። አያይዘውም ተጫዋቾቹ ለሪያል ማድሪድ ቀላል ግምት እንዳይሰጡ አስጠንቅቄያለሁ ሲሉ ጆዜ ሞሪኒዮ በአጽንኦት ተናግረዋል። ምክንያቱ ደግሞ ያለፈው ሽንፈት በተለየ አስተሳሰብ እንዲመጡ ያደርጋቸዋል፣ በጣም አደገኛ ይሆናሉ ብለዋል። ሪያል ማድሪድ ዶሚኒክ ሶቦዝላይን ከሊቨርፑል ለማስኮብለል እየሰራ ነው። ሶቦዝላይ ከሊቨርፑል የቀረበለትን አዲስ ኮንትራት አልተቀበለውም። ሊቨርፑሎች 250,000 ፓውንድ ሳምንታዊ ደመወዝ ቢያቀርቡለትም 300,000 ፓውንድ ካልተደረገ ውሉን እንደማይፈርም አሳውቋቸዋል። ክቡራን የሐሴት ስፖርት አድማጮች ለሰዓቱ የያዝኳቸው አጫጭር ስፖርታዊ መረጃዎች ይህንን ይመስሉ ነበር። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ቸር ተመኘን።